ሞትን ራሱን ያስደነገጡትን ድንቅ ሰዎች ምስጢር ፍለጋ ዛሬ ረጅም ጉዞ እንጀምራለን። ሽበት እንደ ክብር ዘውድ በራሳቸው ላይ ሲቀመጥ፣ ዘመናትን እንደ ሻሽ ጠቅልለው ሲያልፉ፣ ትውልድ ሲተካና ስልጣኔዎች ሲፈርስ በዓይናቸው የተመለከቱ ሞት መንገዱን የሳተባቸው የሚመስሉ 50 ግዙፋን ወደ እናንተ ይዘን ቀርበናል። ሳይንስ የሰው ልጅ ዕድሜ በ120 ዓመት ቢገድበው፣ እኛ ግን ዛሬ የምንነግራችሁ ታሪክ ያንን ሕግ ሰባብሮ የሚወጣ ነው። ይህ ቪዲዮ በድንጋጤና በአድናቆት መካከል የሚያወዛውዛችሁ በምድር ላይ የተመላለሱ እጅግ ዕድሜኛ ሰዎችን ዝርዝር ከትንሽ ዕድሜ በመነሳት የዘለቁትን በዝርዝር የሚያሳይ ነው። ዝግጁ ከሆናችሁ ወደዚህ አስደማሚ ዓለም እንግባ። በዝርዝራችን መጀመሪያ ላይ የምናገኘው ጂሮኢሞን ኪሙራ ይባላል። ይህ ድንቅ ጃፓናዊ ከ1897 እስከ 2013 ዓመተ ምህረት ለ36500 ቀናት ወይም ለ116 ዓመታት በምድር ላይ የኖረ ሲሆን በዘመናዊ ዓለም ረጅም ዕድሜ የኖረ ወንድ ተብሎ በታሪክ ተመዝግቧል። ኪሙራ በሕይወት ዘመኑ 6 የጃፓን ነገሥታትን በዓይኑ አይቷል። ለረጅም ዕድሜው ምስጢር አድርጎ ለልጆቹና ለልጅ ልጆቹ ሲመክር ሆድን 80 በመቶ መሙላት እንደሚገባ ይናገር ነበር። በትርፍ ጊዜውም ጋዜጣ ማንበብና አእምሮውን ማሳለጥ የሚወድ ሲሆን ሥራ መፍታት ለሰውነት በሽታ ነው ብሎ ያምን ነበር። ከእርሱ በመቀጠል የምናገኛት ድንቋ አሜሪካዊት እናት ገርትፍሩድ ዊቨር ትባላለች። ይህች እናት በ1898 እስከ 2015 ዓመተ ምህረት ድረስ ለ116 ዓመታት የኖረች ሲሆን በአካርሳ ግዛት ውስጥ በሰላም ቆይታለች። ገርትፍሩድ ለረጅም ዕድሜዋ ምስጢር አድርጋ የጠቀሰችው ለሰዎች ደግ መሆንና አዎንታዊ አመለካከትን መያዝ የሚለው ነበር። በሕይወት ዘመኗ ከአንድ ልጇ በቀር ሁሉንም ልጆቿን በሞት ብታጣም ተስፋ ባለመቁረጥና በትጋት በመኖር ለትውልድ አርያ ሆናለች። ባሏ ቀድሟት ቢሞትም እርሷ ግን በጸሎትና በደግነት ራሷን ጠብቃ ቆይታለች። በዝርዝራችን በሦስተኛ ደረጃ ላይ የምናገኛት ኤማ ሞራኖ ትባላለች። ይቺ ጣሊያናዊት ከ1899 እስከ 2017 ዓ.ም ድረስ ለ117 ዓመታት የኖረች ሲሆን በ3 ክፍለ ዘመናት ውስጥ መኖር የቻለች ብቸኛ ሰው ነች። ኢማ በሕይወቷ ብዙ መከራዎችን አይታለች። ትዳሯ ደስተኛ ባለመሆኑ በ1938 ዓመተ ምህረት ከባሏ ተለይታ ብቻዋን መኖር መርጣለች። ሚስጥሯ ምን እንደሆነ ሲጠየቅ በቀን 2 ጊዜ ጥሬ እንቁላል መመገብና ትዳር አለመድገም እንደሆነ በሳቅ ታጅባ ትናገር ነበር። ብቸኛው ልጇ ገና በ6 ወሩ ቢሞትባትም እርሷ ግን በጠንካራ መንፈስ ለዘመናት ቆይታለች። በአራተኛ ደረጃ ላይ የምናገኛት ደግሞ ሚሳኦ ኦካዋ ትባላለች። ይቺ ጃፓናዊት ከ1898 እስከ 2015 ዓመተ ምህረት ድረስ ለ117 ዓመታት በምድር ላይ የኖረች ሲሆን የኖረችው በኦሳካ ከተማ ነው። ሚሳኦ በ1919 ዓመተ ምህረት ትዳር መስረታ 3 ልጆችን አፍርታ ነበር። ባሏ በ1931 ዓመተ ምህረት ቀድሟት ቢሞትም እርሷ ግን ለ84 ዓመታት ያህል በሰውነቷ ላይ ምንም አይነት ከባድ በሽታ ሳይመጣባት ቆይታለች። ምስጢሯ መተኛትና ሱሺ የተባለውን የጃፓን ምግብ ማዘውተሯ ነበር። ለልጆቿ የምትመክረው ዘና በሉና በቂ እንቅልፍ ተኙ የሚለውን ነበር። በአምስተኛ ደረጃ ላይ የምናገኛት ማሪያ ብሪያንስ ትባላለች። ይቺ ስፔናዊት ከ1907 እስከ 2024 ዓመተ ምህረት ድረስ ለ117 ዓመታት የኖረች ሲሆን በቅርቡ ከዚህ ዓለም የተለየች ናት። ማሪያ በሕይወቷ 2 የዓለም ጦርነቶችን፣ የስፔን የእርስ በርስ ጦርነትን አይታለች። ከባሏ ጋር ለ30 ዓመታት በትዳር ከቆየች በኋላ እርሱ በ1970ዎቹ ላይ ቢሞትም እርሷ ግን በደስታ ኑሮዋን ቀጥላለች። 3 ልጆችና 11 የልጅ ልጆች ነበሯት። ምክሯም ከመርዝ ሰዎች መራቅ የሚል ሲሆን ሰላማዊ አእምሮ ረጅም ዕድሜ እንደሚሰጥ በተግባር አሳይታለች። ወደ 6ኛው ስንሄድ ሉሲ ራንደር የተባለችውን ፈረንሳዊት እናገኛለን። ይህች ሴት ከ1904 እስከ 2023 ዓመተ ምህረት ድረስ ለ118 ዓመታት የኖረች ሲሆን ሲስተር አንድሬ በመባል ትታወቃለች። ሕይወቷ ሙሉ በገዳም ውስጥ ሰዎችን በመርዳትና በማገልገል ያሳለፈች ሲሆን
ትዳርና ልጆች አልነበሯትም። ነገር ግን የምትረዳቸው ድሆችና አረጋውያን እንደ ልጆቿ ነበሩ። በየቀኑ የምትጠጣው 1 ብርጭቆ ቀይ ወይንና የምትመገበው ቸኮሌት ለጤናዋ ትልቅ ድጋፍ እንደነበረው ትናገር ነበር። በሰባተኛ ደረጃ ላይ የምናገኛት ናቢ ታጅማ ትባላለች። ይቺ ጃፓናዊት ከ1900 እስከ 2018 ዓመተ ምህረት ድረስ ለ117 ዓመታት የኖረች ሲሆን ከ9 ልጆቿ በላይ ከ160 በላይ የልጅ ልጆች ነበሯት። በጃፓን ካጎሽማ ግዛት ውስጥ ስትኖር የባህር ምግቦችንና ሩዝን በማዘውተር ትታወቃለች። ትውልዱን ሁሉ በዓይኗ ያየችው ናቢ ለቤተሰቦቿ የምትመክረው ተፈጥሮን ውደዱና ተፈጥሯዊ ነገሮችን ተመገቡ የሚለው ነበር። በስምንተኛ ደረጃ ላይ ኬንታንካ ትገኛለች። ይቺ ጃፓናዊት ከ1903 እስከ 2022 ዓመተ ምህረት ድረስ ለ119 ዓመታት በምድር ላይ ቆይታለች። ታንካ በ100 ዓመቷ የካንሰር ቀዶ ጥገና ተደርጎላት እንኳ አሸንፋ ለሌላ 19 ዓመት መቆየቷ ታምር ነው። 4 የራሷን ልጆች የወለደች ሲሆን 1 ልጅ ደግሞ አሳድጋለች። ለረጅም ዕድሜዋ ምስጢር ተስፋ ለመቁረጥና አእምሮን በሂሳብ ሥራ ማለማመድ እንደሆነ ትገልጽ ነበር። ባሏና ትልቁ ልጇ በሁለተኛው የዓለም ጦርነት ወቅት በውትድርና ሲያገለግሉ፣ እርሷ ግን በንግድ ሥራ ቤተሰቧን ታስተዳድር ነበር። ዘጠነኛዋ ሳራ ኖውስ ትባላለች። ይቺ አሜሪካዊት ከ1880 እስከ 1999 ዓመተ ምህረት ድረስ ለ119 ዓመታት የኖረች ሲሆን በአሜሪካ ታሪክ ረጅም ዕድሜ የኖረች ሲሆን 1 ሴት ልጅ ነበረቻት። ልጇም እርሷ እስከ 100 ዓመት ዕድሜ መድረስ ትችላለች። ሳራ ለማንኛውም ነገር አለመጨነቅን እንደ መመሪያ ትጠቀም ነበር። ዕድሜ ቁጥር ነው፣ አእምሮ ካልፈቀደ አታረጅም ትል ነበር። 10ኛና በዘመናዊ ታሪክ ከፍተኛውን ዕድሜ በመያዝ የምትመራው ዣን ካልመንት ትባላለች። ይቺ ፈረንሳዊት ከ1875 እስከ 1997 ዓ.ም ድረስ ለ122 ዓመታት የኖረች ሲሆን ታሪክን በአካል አይታለች። በ21 ዓመቷ የአጎቷን ልጅ አግብታ የነበረ ሲሆን ባሏ በ1942 ዓ.ም በበሰበሰ የቸፍሪ ፍሬ ምክንያት ሕይወቱ አልፏል። ብቸኛ ልጇና የልጅ ልጇም ቀድመዋት ቢሞቱም እርሷ ግን ብቸኝነት ሳይሰማት ለዘመናት ቆይታለች። በ114 ዓመቷ በፊልም ላይ የተሳተፈች ሲሆን በየቀኑ በምግቧ ላይ የምትጨምረው የወይራ ዘይትና ቸኮሌት ለረጅም ዕድሜዋ ምስጢር እንደነበሩ ትናገራለች። አሁን ደግሞ ወደ አስገራሚዎችና መዛግብት ወደማይደርሱበት ሰዎች እንሸጋገር። 11ኛው ሞሎኮቶሞ ትባላለች። ይቺ ደቡብ አፍሪካዊት ከ1874 እስከ 2009 ዓመተ ምህረት ድረስ ለ134 ዓመታት በምድር ላይ የኖረች ሲሆን መታወቂያዋም ይህንን ያረጋግጣል። በሕይወቷ 8 ልጆችን ወልዳ ከነዚህ ውስጥ በሕይወት የነበረችው የ94 ዓመቷ ልጇ ብቻ ነበረች። ሚስጥሯ በእርሻ ሥራ መንቀሳቀስና ተፈጥሯዊ ምግቦች ነበሩ። 12ኛ ጆን ስሚዝ የተባለው ተወላጅ አሜሪካዊ ነው። ይህ ሰው ከ1785 እስከ 1922 ዓመተ ምህረት ድረስ ለ137 ዓመታት የኖረ ሲሆን 8 ሚስቶችን አግብቶ እንደነበር ይነገራል። ፊቱ ላይ ያለው መሸብሸብ በፀሐይና በንፋስ ውስጥ ለዘመናት በመኖሩ የመጣ ሲሆን አሳ ማጥመድና ንጹሕ አየር መተንፈስ ለረጅም ዕድሜው ዋነኛ ምክንያቶች ነበሩ። ልጆቹና የልጅ ልጆቹ ሁሉ ቀድመው ሲሞቱ እርሱ ግን እንደ ቋጥኝ ጸንቶ ቆይቷል። 13ኛው ሀቢቢ ማያ የተባለ ህንዳዊ ነው። ይህ ሰው ከ1870 እስከ 2008 ዓመተ ምህረት ድረስ ለ138 ዓመታት የኖረ ሲሆን የጡረታ ሰነዱ ይህን ዕድሜ ያረጋግጣል። በሕይወቱ ሙሉ በጸሎትና በሰላም የኖረ ሲሆን ለልጆቹ የሚመክረው በሰላም መኖር ከምግብ በላይ ጤና ይሰጣል የሚለው ነበር። 14ኛው ምህባ ጎቶ የተባለ ኢንዶኔዥያዊ ነው። ይህ ሰው ከ1870 እስከ 2017 ዓ.ም ድረስ ለ146 ዓመታት በምድር ላይ የኖረ ሲሆን 10 ወንድሞችና 4 ሚስቶች ሁሉንም ልጆቹን በሞት ሸኝቷል። ሚስጥር ምንድን ነው ተብሎ ሲጠየቅ ትዕግስት ነው ብሎ ይመልስ ነበር። ሞት የረሳው ይመስል እስከ 146 ዓመት ድረስ በሕይወት ቆይቷል። 16ኛውና በታሪክ እጅግ አነጋጋሪው የቱርክ ዜጋ ዛሮ አጋ ይባላል። ይህ ድንቅ ሰው ከ1764 እስከ
1934 ዓመተ ምህረት ድረስ ለ170 ዓመታት በምድር ላይ ቆይቷል። ዛሮ አጋ በአጠቃላይ 13 ጊዜ ትዳር መስርቶ 28 ልጆችን አፍርቷል። የሚገርመው ግን ከልጆቹ መካከል በሕይወት የቀረችው አንድ ልጁ ብቻ ነበረች። ዛሮ አጋ ለረጅም ዕድሜው ምስጢር አድርጎ የጠቀሰው እርጎና ዳቦ ብቻ መመገብን ነው። ሥጋ የሰውነት ጠላት ነው ብሎ ያምን ስለነበር ዕድሜ ልኩን ከአትክልትና ከወተት ተዋጽኦ አልወጣም። በሕይወት ዘመኑ 10 የኦቶማን ግዛት ነገሥታትን በአካል አይቷል። ጦርነቶቹ ሲነሱና ሲጠፉ፣ ስልጣኔዎች ሲቀየሩ እንደ ቋጥኝ ጸንቶ ቆይቷል። 17ኛው አብርሃም ይባላል። ይህ የእምነት አባት ከክርስቶስ ልደት በፊት ለ175 ዓመታት በምድር ላይ ኖሯል። አብርሃም ከሚስቱ ከሳራ ጋር ለዘመናት የቆየ ሲሆን በስተርጅናው ይስሐቅን ወልዷል። የእርሱ ረጅም ዕድሜ ምንጭ ከፈጣሪ ጋር ያለው ጥብቅ ቁርኝትና እንግዳ ተቀባይነት እንደሆነ ይነገራል። በወቅቱ የሰው ልጅ ዕድሜ እያጠረ በሄደበት ወቅት አብርሃም በ170ዎቹ ውስጥ መቆየቱ ታምር ነበር። 18ኛው ይስሐቅ ይባላል። የአብርሃም ልጅ የሆነው ይስሐቅ ለ180 ዓመታት በምድር ላይ ኖሯል። ይስሐቅ ከሚስቱ ከረብቃ ጋር የነበረው ትዳር እጅግ የሰከነና በሰላም የተሞላ ነበር። በዝምታ ማሰላሰልና በእርሻ ሥራ መሰማራት ለሰውነቱ ጥንካሬ እንደሰጠው ይነገራል። ልጆቹ ኤሳውና ያዕቆብን በስተርጅናው መርቆ እስከ 180 ዓመቱ ድረስ በጤና ቆይቷል። 19ኛው ያዕቆብ ይባላል። ይህ ታላቅ አባት ከክርስቶስ ልደት በፊት ለ147 ዓመታት በምድር ላይ ኖሯል። ያዕቆብ በሕይወቱ 4 ሚስቶችንና 12 ወንድ ልጆች ነበሩት። ሕይወቱ በስደትና በከባድ ሥራ የተሞላ ቢሆንም የእረኝነት ሕይወቱና ንጹሕ የተራራ አየር መተንፈሱ እስከ 147 ዓመት እንዲዘልቅ ረድቶታል። በስተመጨረሻም በግብፅ ምድር ልጆቹንና የልጅ ልጆቹን ሰብስቦ በመመረቅ በክብር አልፏል። 20ኛው ታሬ ይባላል። የአብርሃም አባት የሆነው ታሬ ከጥንታዊ ኡር ምድር የተገኘ ሲሆን ለ205 ዓመታት በምድር ላይ ኖሯል። በዘመኑ የነበረው የአየር ንብረትና የሰው ልጅ የዘር ግንድ ገና ጥንካሬው ስላልጠፋ ታሬ 200 ዓመታትን ማለፍ ችሏል። ልጆቹን አብርሃምን፣ ናኮርንና ሐራንን ወልዶ የልጅ ልጆቹን እስከ 3 ትውልድ ድረስ በዓይኑ አይቷል። 21ኛው ሰሮግ ይባላል። ይህ ጥንታዊ አባት ለ230 ዓመታት በምድር ኖሯል። ሰሮግ በሜሶፖታሚያ ስልጣኔ ወቅት የኖረ ሲሆን አኗኗሩ ሙሉ በሙሉ በተፈጥሯዊ ግብርና ላይ የተመሠረተ ነበር። ለልጆቹ የሚመክረው ከምድር የሚገኘውን ብላ ላብህንም በምድር ላይ አፍስስ የሚለውን ነበር። ይህ የጉልበት ሥራና ተፈጥሯዊ አመጋገብ ለ230 ዓመታት በምድር ላይ እንዲቆይ አድርጎታል። 22ኛው ራግው ይባላል። ይህ ሰው ለ239 ዓመታት በምድር ላይ ኖሯል። ራግው በኖረበት ዘመን የሰው ልጅ ዕድሜ ከሺህ ዓመታት ወደ መቶዎች እየወረደ በነበረበት የሽግግር ወቅት ነበር። እርሱ ግን በአካላዊ ጥንካሬውና በሰላማዊ አኗኗር ለ239 ዓመታት ቤተሰቡን እየመራ ቆይቷል። 23ኛውና በቻይና ታሪክ እጅግ አስገራሚው ሰው ሊ ቺንግዩን ይባላል። ይህ ሰው ከ1677 እስከ 1933 ዓ ም ድረስ ለ256 ዓመታት በምድር ላይ ኖሯል። ሊ ቺንግዩን በሕይወቱ 24 ሚስቶችን አግብቶ ከ200 በላይ ልጆችን አይቷል። ይህ ሰው ለረጅም ዕድሜው ምስጢር አድርጎ የጠቀሰው እንደ ኤሊ ተቀመጥ፣ እንደ ርግብ ተራመድ፣ እንደ ውሻ ተኛ የሚለውን ፍልስፍናውን ነበር። በትርፍ ጊዜውም ከእጽዋት የሚዘጋጁ መድኃኒቶችን በመሰብሰብና ማርሻል አርት በመስራት ይታወቃል። የቻይና መንግሥት በ1827 ዓ ም ለ150ኛው ልደቱ እንኳን ደስ አለህ የሚል ደብዳቤ እንደላከለት የታሪክ መዛግብት ያሳያሉ። 24ኛው ዴብረሃ ባባ ይባላል። ይህ የህንድ ቅዱስ ሰው እስከ 1990 ዓ ም ድረስ ከ250 ዓመታት በላይ በምድር ላይ እንደኖረ ይነገራል። ዴብራ ባባ በአካል ሳይሸመግልና ሳይደክም ለዘመናት በወንዝ ዳርቻ ተቀምጦ ሰዎችን ሲባርክ ቆይቷል። ሚስጥሩ ዮጋን፣ ጥልቅ የሆነ ተመስጦ ሜዲቴሽን ሲሆን አእምሮውንና አካሉን ሙሉ በሙሉ የመቆጣጠር ጥበብ ነበረው። በህንድ ታሪክ ውስጥ ብዙ ነገሥታትና መሪዎች ምክር ፍለጋ ወደ እርሱ ይመጡ ነበር። 25ኛው ትራየንጋ ሱዋሚ ይባላል። ይህ ህንዳዊ ከ1607 እስከ 1887 ዓ ም ድረስ ለ280 ዓመታት በምድር ላይ ኖሯል። ትራይላንጋ ሱዋሚ የሚራመደው የሽባ አምላክ በመባል ይታወቅ ነበረ። ለረጅም ዕድሜው ሚስጥር አድርጎ ለተከታዮቹ የሚመክረው
ዝምታን ልመድ፣ ትንፋሽን ተቆጣጠር የሚለውን ነበር። በሕይወት ዘመኑ ምንም አይነት ምግብ ሳይመገብ ለወራት መቆየት የሚችልበት ድንቅ ችሎታ እንደነበረው ይነገራል። 26ኛ ደረጃ ላይ የምናገኘው ፋሌቅ ይባላል። ይህ ጥንታዊ አባት በሜሶፖታሚያ ምድር ለ239 ዓመታት የኖረ ሲሆን በዘመኑ የነበረው የሰው ልጅ ስርጭትና ክፍፍል የታየበት ወቅት ነበር። ፋሌቅ በሕይወት ዘመኑ በርካታ ወንድና ሴት ልጆችን ወልዶ የልጅ ልጆቹን እስከ 5ኛ ትውልድ ድረስ በዓይኑ አይቷል። ለቤተሰቡ የሚመክረው አንድነት ኃይል ነው የሚለውን ሲሆን በሰላማዊ እርሻና በእንስሳት እርባታ ራሱን ጠብቆ ለ239 ዓመታት ቆይቷል። 27ኛው አርፋክስድ ይባላል። ይህ ሰው ከጥፋት ውሃ በኋላ በነበረው አዲስ ዓለም ለአገራት 138 ዓመታት በምድር ላይ ኖሯል። በሕይወቱ 35 ዓመት ሲሆነው ሳላን የወለደ ሲሆን ከዚያ በኋላ ለ403 ዓመታት ወንድና ሴት ልጆቹን እየወለደ በደስታ ቆይቷል። ሚስጥሩ በወቅቱ የነበረው ንጹሕ አየርና ከጥፋት ውሃ በኋላ የተገኘው ለም መሬት የሰጠው ሲሳይ እንደሆነ ይነገራል። 28ኛ ላይ የምናገኘው ሳላ ይባላል። ይህ ጥንታዊ አባት ለ433 ዓመታት በምድር ላይ የኖረ ሲሆን ልክ እንደ አባቱ አርፋክስድ ሁሉ ረጅም ዘመናትን በጤና አሳልፈዋል። ሳላ በ30 ዓመቱ ኤቦርን የወለደ ሲሆን ከዚያ በኋላ ለ400 ዓመታት ያህል ትውልድ ሲተካና ምድር ስትሞላ ባይኑ አይቷል። አኗኗሩ ሙሉ በሙሉ ከተፈጥሮ ጋር የተቆራኘና ከጭንቀት የጸዳ ነበር። 29ኛው ኤቦር ይባላል። ይህ ሰው ለ464 ዓመታት በምድር ላይ የኖረ ሲሆን በወቅቱ ከነበሩ ሰዎች ሁሉ በበለጠ ረጅም ዕድሜ በመኖር ቀዳሚ ነበር። ኤቦር በ34 ዓመቱ ፋሌቅን የወለደ ሲሆን ከዚያ በኋላ ለ430 ዓመታት በምድር ላይ ቆይቷል። ለልጆቹ የሚመክረው ታማኝነትና ትጋት የጤና መሠረት ናቸው የሚለው ነበር። 30ኛውና እጅግ ግዙፍ ዕድሜ ካላቸው ሰዎች አንዱ የኖህ ልጅ ሴም ይባላል። ሴም ከጥፋት ውሃ በፊትና በኋላ የነበረውን ዓለም ያየ ድንቅ ሰው ሲሆን በአጠቃላይ ለ600 ዓመታት በምድር ላይ ኖሯል። ከ100 ዓመቱ በፊት ያፌትና ካምን ወልዶ ከጥፋት ውሃ በኋላም ደግሞ 500 ዓመታትን በትጋት ኖሯል። ሴም የአባቱን የኖህን ፈር በመከተል የሰው ልጅ በምድር ላይ እንዲበዛ ትልቅ አስተዋጽኦ አድርጓል። ሚስጥሩም በወቅቱ የነበረው የዘር ግንድ ጥንካሬና ከመርከቧ በኋላ የተገኘው አዲስ ተስፋ ነበር። 31ኛው በቻይና አፈታሪክ ስሙ በጉልህ የሚጠቀሰው ፔንግዙ ይባላል። ይህ ሰው ለ800 ዓመታት በምድር ላይ የኖረ ሲሆን በቻይና ታሪክ ረጅም ዕድሜ የመኖር ምልክት ተደርጎ ይወሰዳል። ፔንግዙ በሕይወቱ 54 ሚስቶችን አግብቶ ከ100 በላይ ልጆችን አይቷል። ለረጅም ዕድሜ ምስጢር አድርጎ ለልጆቹ የሚመክረው የትንፋሽ ልምምድ ማድረግና የእጽዋት ሾርባ መጠጣት የሚለውን ነበር። ፔንግዙ እስከ 800 ዓመቱ ድረስ አካሉ ሳይሸመግልና ሳይደክም እንደቆየ ይነገራል። 32ኛው ላሜህ ይባላል። የኖህ አባት የሆነው ላሜህ ለ707 ዓመት በምድር ላይ ኖሯል። ላሜህ በሕይወቱ 182 ዓመት ሲሆነው ኖህን የወለደ ሲሆን ከዚያ በኋላ ለ595 ዓመታት ወንድና ሴት ልጆቹን ወልዷል። ሕይወቱን ሙሉ በከባድ የእርሻ ሥራና ቤተሰቡን በመንከባከብ ያሳለፈ ጠንካራ አባት ነበር። 33ኛው መላኤል ይባላል። ይህ ጥንታዊ አባት ለ895 ዓመታት በምድር ላይ ኖሯል። መላኤል በ65 ዓመቱ ያሬድን የወለደ ሲሆን ከዚያ በኋላ ለ830 ዓመታት በትውልድ መካከል ቆይቷል። ሚስጥሩ በወቅቱ የነበረው የሰው ልጅ የተፈጥሮ ጥንካሬ እና ከበሽታ የጸዳ አኗኗር ነበር። 34ኛው ሄኖስ ይባላል። ይህ ሰው ለ905 ዓመታት በምድር ላይ ኖሯል። ሄኖስ በ90 ዓመቱ ቃይንን የወለደ ሲሆን ከዚያ በኋላ ለ815 ዓመታት በጤና ቆይቷል። በኖህ ዘመን ሰዎች የአምላክን ስም መጥራት እንደጀመሩ ይነገራል። ይህም ማለት መንፈሳዊ ሰላም ለረጅም ዕድሜው ትልቁ ሚና። 35ኛው ቃይናን ይባላል። ይህ ሰው ለ910 ዓመታት በምድር ላይ የኖረ ሲሆን በ70 ዓመቱ መላኤልን ወልዶ ከዚያ በኋላ ለ840 ዓመታት በምድር ላይ ቆይቷል። ቃይናን ለልጆቹ የሚመክረው በሰላም መኖርና ተፈጥሮን ማድነቅ የሚለው ነበር። 36ኛው ሴት ይባላል። የመጀመሪያው ሰው የአዳም ልጅ የሆነው ሴት ለ912 ዓመታት በምድር ላይ ኖሯል። ሴት በ105 ዓመቱ ሄኖስን የወለደ ሲሆን ከዛ በኋላ ለ807 ዓመታት በምድር ላይ ቆይቷል። አባቱ አዳም ያስተማረውን የጥንት ጥበብ በመከተል
ዘመናትን በክብር አሳልፏል። 37ኛውና የመጀመሪያው ሰው አዳም ይባላል። አዳም ለ930 ዓመታት በምድር ላይ ኖሯል። አዳም ከሚስቱ ከሔዋን ጋር በኤደን ገነት ከዚያም ውጭ ለዘመናት የኖረ ሲሆን በርካታ ወንድና ሴት ልጆችን አይቷል። ሚስጥሩ በመጀመሪያ የተፈጠረበት የሰውነት ጥንካሬና ከፈጣሪ በቀጥታ ያገኘው ሕይወት ነበር። 38ኛው ኖህ ይባላል። ኖህ ለ950 ዓመታት በምድር ላይ የኖረ ሲሆን ከጥፋት ውሃ በፊት 500 ዓመት ሲሆነው ሴምን፣ ካምንና ያፌትን ወልዷል። ከጥፋት ውሃ በኋላም ለ350 ዓመታት በምድር ላይ ቆይቷል። ኖህ ለልጆቹ የሚመክረው ትዕግሥትና በእምነት መጽናት የሚለውን ነበር። 39ኛው ያሬድ ይባላል። ያሬድ ለ962 ዓመታት በምድር ላይ የኖረ ሲሆን በ162 ዓመቱ ሄኖክን ወልዶ ከዚያም በኋላ ለ800 ዓመታት በጤና ቆይቷል። በታሪክ ዝርዝር ውስጥ ከማቱሳላ ቀጥሎ ሁለተኛውን ረጅም ዕድሜ በመያዝ ይታወቃል። 40ኛውና በመጽሐፍ ቅዱስ መዛግብት ከፍተኛ ዕድሜ በመያዝ የሚታወቀው ማቱሳላ ይባላል። ይህ ድንቅ አባት ለ969 ዓመታት በምድር ላይ ኖሯል። ማቱሳላ በ187 ዓመቱ ላሜህን የወለደ ሲሆን ከዚያ በኋላ ለ782 ዓመታት በምድር ላይ ቆይቷል። ለ1000 ዓመት 31 ዓመት ብቻ ሲቀረው በሞት የተለየው ማቱሳላ ለዘመናት የሰው ልጅ ጥንካሬ ምልክት ሆኖ ቆይቷል። ክቡራትና ክቡራን፣ እነዚህ ግዙፍ የታሪክ ምስክሮች ናቸው። ከጃፓን ኪሞራ 116 ዓመታት እስከ ማቱሳላ ድረስ ያሉትን ታላላቅ ሰዎች አይተናል። ይህ የሚያሳየው የሰው ልጅ አቅም ገደብ የሌለው መሆኑን ነው። ምስጢራቸው አመጋገብ፣ ሰላም፣ ትዕግሥት ወይም ተፈጥሮ? ለዚህ ምላሹን ለእናንተ እተዋለሁ። ቪዲዮውን ከወደዳችሁት ላይክ በማድረግ ለወዳጅ ዘመዶች አጋሩ። እንደዚህ አይነት አነጋጋሪና አስደማሚ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ በሌላ ድንቅ ቪዲዮ እስክንገናኝ ቸር ሰንብቱ።